ይሄንን ምግብ ብዙዎቻችሁ ታውቁታላችሁ፣ ግን እስኪ ኢትዮጵያ ውስጥ አለ የለም? ካለ እስኪ ንገሩኝ። በጣም ነው የምወደው። በጣም 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 በተለይ ይሄን አሰራር ሁለት ቦታ አይቼዋለሁ። ሳውዲ የሚሰሩትና ቤይሩት የሚሰሩት አንድ አይደለም። እኔ ግን ቤይሩት የሚሰሩትን አሰራር ነው የምሰራው። በጣም ነው የምወደው። በጣም ነው የሚጣፍጠው። እኔ በጣም እኔ እንጃ ምን ልበላችሁ፣ በጣም ነው የምወደው ይሄ ምግብ። ኢትዮጵያ ውስጥ ግን አለ ወይስ የለም? ሙሉክያ እንግዲህ የአረቦች ምግብ ነው። ሰላም እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛለኝ። ሙሉ አለም ነኝ። ዛሬ ደግሞ እንግዲህ ለራት እንዲሁም ለምሳን የሰራሁት። በእርግጥ ግን ያው እራትን መባላት ይችላል። ይሄንን የመሰረ ምግብ ሰርቻለሁ። ምንድን ነው ምግቡ? ሙሉክያ። በተለይ አረብ ሀገር እናውቀዋለን። ኢትዮጵያ ውስጥ ምንድን ነው ማለት የምን ቅጠል እንደሆነ ባላውቅም፣ ነገር ግን እስኪ ካለ ሹክ በሉኝ። ለምን በጣም ነው የምወደው። ወደፊት ኢትዮጵያ ሲሄድ መስራት ትፈልጋለሁ እና በጣም ብዙ የምሰራቸው ምግቦች አሉ። በተለይ የአረብ ምግብ በጣም ነው የምወደው እና እንግዲህ እሱን ለመስራት ዛሬ የተጠቀምኳቸው ነገሮች ማለት ከዚህ በላይም ደግሞ እንዴት አድርጋችሁ እንደምትሰሩ እናንተ ከዚህ ከአንቺ የተሻለ እንደዚህ መስራት ትችያለሽ ብላችሁ ኮሜንት ላይ ያስቀምጡልኝ። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮዬን ደግሞ ፕሊስ ላይክ በማድረግ ጀምሩት። ሼር ማድረግ የምትችሉ ሼር አድርጉልኝ። ሰብስክራይቤ እና እይታዬ የዩቲዩብ እይታዬ ቪዲዮ ስለቅ የሚታይልኝ እና ሰብስክራይቤ አንድ አይደለም፣ እኩል አልሄድልኝ ብሏል። የሆነም ቪዲዮ መርቀቄን አላቆምም እና ፕሊስ ቪዲዮዬን ላይክ በማድረግ ጀምሩት። እናንተ ላይክ ስታደርጉልኝ ዩቲዩብ ራሱ ለብዙ ሰው እንዲደርስልኝ ያደርግልኛል ማለት ነው። ቪው ሲኖረው በተለይ ላይክ ሲበዛ ቪው ይኖረዋል እና እባካችሁ ባካችሁ ባካችሁ ልለምናችሁ ቻናሌን አሳድጉልኝ። ከዚህ በፊት ቻናሌ ሞኒታይዝ ሆኖ ከዛ በኋላ ሞኒታይዜ በራሴ ስህተት ስለተነሳብኝ በጭራሽ ከፍ ሊልልኝ አልቻለም እና እባካችሁ ይሄን ቪዲዮን የምታዩ በሙሉ ማየት እንኳን ባትችሉ ሲሆን እዩት ቪዲዮውን እስከ ግማሽ ወይም ደግሞ ሙሉውን ብታዩ ደስ ይለኛል። አረበዛ ደግሞ ቢያንስ ላይክ ብታደርጉ ደስ ይለኛል። ምክንያቱም ሰብስክራይብ ብቻ ምንም ትርጉም የለውም ለኔ ማለት ነው። እና እንግዲህ እዚህ ጋር እንደምታዩኝ ነጭ ሽንኩርት እና ያው ኖርማል ሽንኩርት ነው የምጠቀመው። ኩዝበራ እጠቀማለሁ፣ ሎሚ እጠቀማለሁ በብዛት እና ያው ሁሉም አሰራር ይለያያል። እኔ እንደ ራሴ ሙያ ነው የሰራሁት በነገራችን ላይ እና ይህንን ቪዲዮ ያው ሙሉውን ባልቀርጸውም፣ ነገር ግን እዚህ ጋር ነጭ ሽንኩርቱን በዘይት እያቁላለው ነበረ። ለብቻው ነጭ ሽንኩርት በዘይት ካቁላለው በኋላ ኩዝበራ በደንብ ከትፌ ኩዝበራውን፣ ነጭ ሽንኩርቱን እንዲሁም ደግሞ ዘይት፣ ነጭ ሽንኩርት፣ ኩዝበራውን አድርጌ ለብቻ ነው የማቁላለው። ጥብስ ካደረኩት በኋላ ነው አብሬ ከሙሉክያው ጋር የምሰራው ማለት ነው። እና ምናልባት ከዚህ የተሻለ መስራት ትችያል ማለት እንዴት አድርጋችሁ እንደምትሰሩት ብትነግሩኝ ብታሳዩ ኮሜንት ላይ ብትጽፉልኝ ደስ ይለኛል። እና እኔ እንዴት እንደሰራሁት ያው ላታዩት ትችላላችሁ። ነገር ግን የዛሬ ምሳ ሙሉክያ ነበረ። የአረቦች ምግብ በጣም 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 ነው የምወደው። ነገር ግን ምንድን ነው መሰላችሁ እኔ ሊቭ ላይ ነበርኩኝና በታብሌቴ ለመቅረጥ ብዙም አልተመቸኝም። ሊቭ እየሰራው ስለነበረ ሊቭ ላይ ሁኜ ነው ቪዲዮ ስቀርጥ የነበረውና በታብሌት የተቀረጥኩኝ ነውና መጀመሪያ ሽንኩርት አቁላልቼ ሽንኩርቱን ካቁላለው በኋላ ውሃ ከልሳለሁ። ውሃ ከለስኩ በኋላ ሲፈራ ውሃው ሎሚ ጨምሬ ሙሉክያውን ጨምረዋለሁ ማለት ነው። ከዛ ለትንሽ ሰዓት ከበሰረ በኋላ ለብቻ ነጭ ሽንኩርት ዘይት አድርጌ በደንብ ካቁላለው በኋላ ነጭ ሽንኩርቱ መልኩን ሲቀይር በቃ የሆነ ጥብስ አይና ኩዝበራውን ጨምረዋለሁ። ከዛ ሶስቱን በደንብ አድርጌ ካቁላለሁት በኋላ እዚህ ጋር እንደምታዩት ነጭ ሽንኩርቱና ኩዝበራ ለማቁላላት ነውና ነጭ ሽንኩርቱ እንደዚህ ቀላ ካለ በኋላ ኩዝበራ ጨምራለሁ። ኩዝበራውን ከጨመርኩኝ በኋላ ለአንድ 5 ደቂቃ አብሬ አበስለዋለሁ። ከዛ በፊት ደግሞ በዶሮ ነበር የሰራሁት። ዶሮ ያው የዶሮ ስጋ ገዝቼ እሱን መጀመሪያ ጥብስ አጥቤ ከትፌ ጥብስ አድርገዋለሁ ለብቻ። ከዛ መጨረሻ ላይ ለመቀላቀል ማለት ነው። ለምን የዚህ ሀገር ዶሮ በጣም ስለሚበስል
አብሬ ለማብሰል ከምልኩያው ጋር አልችልም። ግን እኔ እንደዛ ነው የማድርገው። መጀመሪያ የዶሮውን ስጋ ጥብስ አደረግኩት በደረቁ ውሃ ምጥጥ ምናምን አለ። ከዛ ለብቻ አስቀምጬ እዚህ ጋር አሁን ኩዝበራዬ ምናምን እያደረግኩ ነው። ብቻ በጣም ነው የሚጣፍጠው። በእርግጥ በፊት አረብ አገር እንደዚህ አልሰራውም፣ ለነሱ ብሰራውም አይጣፍጠኝም። ግን እንደዚህ በራሴ ሙያ በራሴ ስታይል በደንብ አቁላልቼ ምን ብዬ አጥቤ ፎ አድርጌ ከሰራሁት በጣም ነው የምበላው፣ በጣም ነው የምወደው እውነት ለመናገር እና በጣም ደስ ይል ነበረ። እና ይሄንን ቅጠር ኢትዮጵያ ውስጥ ምንድን ነው ማለት የምን ቅጠር ነው? እስኪ ሹክ በሉኝ።